ዛሬማ ከፍላችሁ ቃል ያለው ትንቢተ ዘካርያስ ላይ ምዕራፍ 7 ከቁጥር 8 እስከ 11 እና እዛው ደግሞ ዘካርያስ ምዕራፍ 8 ከ14 እስከ 17 አንድ አይነት የሚመስል መልእክት አለ። እሱን እነግራችኋለሁ። ምዕራፍ 7 ላይ እንደዚህ ይላል። ሁለት ቁጥሮችን ብቻ ነው ማነበው። የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግሯል። እውነተኛውን ፍርድ ፍረዱ፣ ቸርነትና ምሕረት ሁላችሁ ለወንድሞቻችሁ አድርጉ። መበለቲቱና ድሃ አደጉን፣ መጻተኛውና ችግረኛውን አትበድሉ። ከናንተም ማንም በወንድሙ ላይ ክፉ ነገር በልቡ አያስብ። ድጋሚ ላንብበለ። የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግሯል። እውነተኛውን ፍርድ ፍረዱ፣ ቸርነትና ምሕረትን ሁላችሁ ለወንድሞቻችሁ አድርጉ። መበለቲቱንና ድሃ አደጉን፣ መጻተኛውና ችግረኛውን አትበድሉ። ከናንተ ማንም በወንድሙ ላይ ክፉን ነገር በልቡ አያስብ። 8 ላይ ደግሞ እንዲህ ይላል። ቁጥር 14 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላልና አባቶቻችሁ እጅግ ባስቆጡኝ ጊዜ ክፉ ነገር ለማድረግ እንዳሰብኩ እንዳልተጸጸትኩም ይላል የሰራዊት ጌታ እግዚአብሔር፣ እንዲሁ ዳግመኛ ለኢየሩሳሌምና ለይሁዳ ቤት በዚህ ወራት በጎነትን አደርግ ዘንድ አስቤያለሁና አትፍሩ። አሜን ይባላል። እንዲሁ ዳግመኛ ለኢየሩሳሌምና ለይሁዳ ቤት በዚህ ወራት በጎነትን አደርግ ዘንድ አስቤያለሁና አትፍሩ። የምትሰሩት ነገር ይህ ነው። እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ በበር አደባባያችሁም የእውነትንና የሰላምን ፍርድ ፍረዱ። ሁላችሁም በባልንጀሮቻችሁ ላይ ክፉን ነገር በልባችሁ አታስቡ፣ የሐሰትን መሐላ አትውደዱ። ይህን ነገር ሁሉ እጠላለሁ ይላል እግዚአብሔር። በጣም የሚገርም ነገር ነው። ዘካርያስ ትንቢተ ዘካርያስ እግዚአብሔር በራሱ ፍቃድ በራሱ ሐሳብ ሕዝቡን ሊያስብ ሕዝቡን ሊጎበኝ የተነሳበት መጽሐፍ ነው። የዘካርያስ መጽሐፍ በደንብ አድርጋችሁ ካነበባችሁ የመጽናናት መጽሐፍ ነው። እግዚአብሔር ለሕዝቡ እንደገና ድጋሚ እድል የሰጠበት ጊዜ ነው። የስሙ ትርጉም እግዚአብሔር ያስታውሳል የሚል። በአጠቃላይ እግዚአብሔር ምን ያስባል? የመልእክቴ ርዕስ እግዚአብሔር ያስባል የሚል ነው። እስቲ ለጌታ ክብር አምጡ። ሃሌሉያ። እግዚአብሔር ትውልድን፣ ሕዝብን፣ ምድርን የሚያስብ አምላክ ነው። አራዊትን፣ እንስሳትን የሚምር እጅግ የሚራራ አምላክ ነው። እግዚአብሔር እስከ መጨረሻ እንደማይቆጣ ቢያሳዝንም እንኳን እንደ ምሕረቱ ብዛት እንደሚራራ ሰቆቃው ኤርምያስ ላይ ይናገራል። እግዚአብሔር የሰው ልጆችን ከልቡ ምን አይልም አያስጨንቅም ይላል። በጣም ውድ የሆነ ሩህሩህ የሆነ ቸር የሆነ መሐሪ የሆነ አምላክ ፊት ነው ያለነው። ከልቡ አያስጨንቅም። ከልቡ የሚያስጨንቅ ሰይጣን ነው። ከልቡ የሚያስጨንቅ በክፉ የተሞላ የሰይጣን ወዳጅ ነው እንጂ አንዳንዴ እኛ ሰዎች እንኳን ብንሆን ሰዎችን ከልብ አናስጨንቅም። እግዚአብሔር ግን እንዲህ አለ፣ ያስጨናቂው ዘንግ ምን ብያለሁ? ሰብሬያለሁ። ክብር ለጌታ ይሁን። እዚህ ጋር እየተናገረ ያለው ነገር ምንድነው? እኔ ተመልሻለሁ፣ እናንተ ተመለሱ፣ እኔ ምሬያችኋለሁ፣ እናንተ ደግሞ የምህረት ሰዎች ሁኑ እያለ ነው ያለው። መጽሐፍ ቅዱስን እንዲሁ ዝም ብዬ
ቤቴ ቁጭ ብዬ ሳጠና ከሚገርማችሁ ነገር እግዚአብሔር በደንብ ከሰማችሁት በእነዚህ 2-3 ቀናት ከኔ በፊት በቆሙ ሰዎች በጣም ተናግሯቸዋል። ይህ ቃል አልነበረም እኔ ልናገር ያሰብኩት። በጣም የለፋውበትን ቃል እግዚአብሔር ቀድሞኝ ተናገረ አልፎ። በነብዩ ዳዊት ሁለተኛ ዜና ምዕራፍ 24 ላይ ነበር 20 ላይ ነበር የተዘጋ። ዛሬ እህታችን እሱን ደገመች። እሱን ስትደገም ጠዋት ማለዳ ላይ በጣም ተሟገተኝ መንፈስ ቅዱስ። ይሄንን ቃል አመጣና ላይ ጫነው። እግዚአብሔር ያስባል የሚል እግዚአብሔር ይራራል የሚል ምንድነው ጌታዬ ስለው ልክ ሲሰብክ በቃ እኔ ወደዚህ ሽፍት አደረኩ። እግዚአብሔር ይመስገን። እግዚአብሔር ምን የሚል አምላክ ነው? የሚያስብ አምላክ ነው። የሚረሳ አምላክ አይደለም። የሚዘነጋ ዝንጉ አምላክ አይደለም። አሁን 3ና 4ቱን ቀን በፊቱ የጸለይነው እግዚአብሔር እንደ ሰው አይደለም። እንኳን እንደ ሰው እንደ ራሳችንም አይደለም። አንዳንዴ እኛው ራሳችን ላይ ፍርድ እየፈረደን ታሳሪ የሆኑ ሰዎች አለን። እግዚአብሔር የሚያስብ አምላክ ነው። መጽሐፍ ቅዱሳችን እንደው አለፍ ብለን ስናይ ምዕራፍ 1 ላይ እንደዚህ ይላል። ቁጥር 1 ከ12 ጀምሮ እንደዚህ ብሎ ይናገራል። የሚገርም መጽሐፍ ነው እንዳልኳችሁ። የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት የተቆጣሃቸውን የኢየሩሳሌምን የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። ስለዚህ ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህ በል፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነሱ ክፋትን ስላበዙ ባልተቸገሩ አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ። ቤቴ ይሰራባታል፣ በኢየሩሳሌም ላይ ገመድ ዘረጋለሁ ይላል የሰራዊት ጌታ እግዚአብሔር። ደግሞ እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምንም ደግሞ ይምራል ይላል። መልአኩ ነው ከእግዚአብሔር ጋር ሲነጋገር ዘካርያስ አየ እና ከእግዚአብሔር ጋር የሆነ ነገር ተነጋግሯል። ዘካርያስ ግን አልሰማም። ተመልሶ ዞር ይልና እግዚአብሔር እንዲህ ይላል፣ ሂድና ስበክ አለው። የመጽናናት ዘመን መጥቷል። አሜን። ዛሬም እነግራችኋለሁ፣ ብዙ ባለቀሳችሁበት፣ ብዙ ባነባችሁበት ጉዳይ ላይ እግዚአብሔር ይመጣል። አሜን። እንደገና እድል ሊሰጥ እግዚአብሔር ይመጣል። ሂድና ስበክ። ቤቴ ይሰራል፣ ገመድ ይዘረጋል፣ መጽናናትን አደርጋለሁ። ወገኖቼ እንዲህማ ጸልየን እግዚአብሔር ዝም አይለንም። አሜን። እንዲህማ ፈልገሽው እግዚአብሔር ወደ ጓዳሽ ይመጣል። እግዚአብሔር ወደ አስጨነቀ ነገር እግዚአብሔር ይመጣል። የሚገርም ነው። ሂድና ስበክ አለኝ። በሐዘን ፈንታ ደስታ፣ በለቅሶ ፈንታ መዝሙር ይሆናል፣ መጽናናት ይሆናል። ቤቴ ይሰራል፣ ምስጋና ይሆናል፣ ደስታ ይሆናል። ተመልሻለሁ፣ እናንተም ተመለሱ እያለ ምዕራፍ 1 ላይ ይናገራል። ምዕራፍ 2 ላይ ደግሞ እንደዚህ ይናገራል። በጠላቶቻቸው ላይ እጅግ እንደተቆጣ ምዕራፍ 2 ላይ ይናገራል። ምዕራፍ 2:8 ላይ እንደዚህ ይናገራል። ጌታ እግዚአብሔር እንደዚህ ይላል። ከክብር በላይ ወደ ዘካርያስ ምዕራፍ 2 ቁጥር 13 ላይ ከፍ ብሎና አነባለሁ። እነሆ እጄን በላዩ ዘረጋለሁ፣ ምንድነው የሚለው እዚህ ጋር ቁጥር 8 ዝቅ ብሎ ከፍ ብሎ ስታነቡ
እናንተን የሚነካ የአይኑን ብሌን እንደነካ ነው። የእግዚአብሔርን ብሌን አይደለም፣ የራሱን አይን ብሌን ምን ያለ ነው ይላል? የነካ ነው ይላል። እናንተን የነካ የአይኑን ብሌን እንደነካ ይሆናል እና ዝቅ ብሎ እንደዚህ ይላል፣ እነሆ እጄን በላያቸው አወዛውዛለሁ፣ ተገዝተው ለነበሩ ብዝበዛ ይሆናሉ። የሰራዊት ጌታ እግዚአብሔር እንዲህ እንደላከኝ ታውቃላችሁ። የጽዮን ልጅ ሆይ እነሆ መጥቼ በመካከልሽ እኖራለሁ፣ ዘም ይበልሽ ይላል እግዚአብሔር። በዚያን ቀን ብዙ አሕዛብ ወደ እግዚአብሔር ይጠጋሉ፣ በጠላቶቻችሁ ላይ እጄን ምን እላለሁ? እዘረጋለሁ ነው የሚለው። ይህን ያህል እግዚአብሔር ለሕዝቡ እንደገና እድል የሰጠበት እንደሆነ እናያለን። ምዕራፍ 3 ላይ ደግሞ እንደዚህ ይላል፣ ካህኑ ቆሞ እንዲህ ወደ ፈናም ልበላችሁ። ካህኑ ቆሞ ዘካርያ ኢያሱ እድፋም ልብስ ለብሶ አየው። ሰይጣን ካህኑን ሊከሰው ፈለገ። እድፋም ልብስ ለብሷል ብሎ ተናገረ። እግዚአብሔር ደግሞ ምን አለ ይላል? እግዚአብሔር ይገስጽ ብሎ ልብሱን ቀይሮለት ጥምጣም እንዳለበሰው ይናገራል። እግዚአብሔር ሲጎበኘን፣ እግዚአብሔር ሲያስበን ነቀፌታችንን ከኛ ላይ ያነሳዋል። በነቀፌታ ውስጥ ነው ያለው። ይሄ ሰው ካህን ነው። ለምሳሌ ይሄ ምሳሌ ለአገልጋዮች ይሆናል፣ ለቤተ ክርስቲያን መሪዎች ሊሆን ይችላል። እና ይሄ ካህን እድፋም ልብስ ለብሷል፣ እድፋም ጥምጥም ጠምጥሟል፣ በጣም ተቸግሯል። ነገር ግን ሰይጣን እያሳየ ያለውን ነገር እያሳየ ከሰሰው ይላል። እግዚአብሔር ቃል ግን የሚለው እግዚአብሔር ይገስጽህ አለው። ይህ ከእሳት ውስጥ የወጣ ትንታጌ እኮ ነው። እና የቆሸሸውን ነገር አውልቃችሁ ጥምጣም ንጹህ ጥምጣም ጠምጥማችሁ ልብስ አልብሱልኝ አለ ይላል። እግዚአብሔር ሲያስበን፣ እግዚአብሔር ሲጎበኛን ነቀፌታችንን ከሕይወታችን ላይ፣ ከቤታችን ላይ፣ ከኑሯችን ላይ ያስወግደዋል። አሜን። እኔ እናገራለሁ፣ እግዚአብሔር ነቀፌታችንን በሚያስወግድ መሰብ ያስበናል። የተጨበጠ ነገር ሊኖር ይችላል። ልንገራችሁ፣ ሰዎች የሚከሱን ነገር ሊኖር ይችላል። የሚጠቋቆሙብን ነገር ሊኖር ይችላል። ነገር ግን እግዚአብሔር እድል ሲሰጠን እንደገና በፊቱ ሲያስበን የተነቀፍንበት፣ የተቸገርንበት፣ የወደቅንበት፣ ያዘንበትን ነገር እግዚአብሔር ከላያችን ላይ ያነሳል። ክብር ለጌታ ይሁን። ምዕራፍ 4 ላይ ደግሞ እንደዚህ ይላል። ምዕራፍ 4 ቁጥር 5 ላይ እንደዚህ ብሎ ይናገራል። ከኔ ጋር ይነጋገር የነበረው መልአክ መልሶ እነዚህ ምን እንደሆኑ ታውቃለህ አለው። እኔም ጌታ ሆይ አላውቅም አልኩ። መልሶም ለዝሩባቤል የተባለው የእግዚአብሔር ቃል ይህ ነው፣ በመንፈስ እንጂ በኃይልና በብርታት አይደለም። የእግዚአብሔር ሥራ የሚሰራው በመንፈስ ነው። በመንፈስ እንጂ በኃይልና በብርታት አይደለም። ለዝሩባቤል የተባለው ይሄ ነገር ወገኖች፣ እግዚአብሔር ሲያስበን ነገራችን ይታደሳል። በኃይል ማድረግ እንጀምራለን። በኃይል መንቀሳቀስ እንጀምራለን። ይህንን ካለ በኋላ ወደ ምዕራፍ 7 ላይ ሄድና ለዚህ ሕዝብ እንደገና እድል ለተሰጠው ሕዝብ ማስጠንቀቂያ ይናገራል። እሱን ነው። ከዚህ ከጸሎት በኋላ እንደዚህ ተባርከን በእግዚአብሔር ፊት ሆነን ማድረግ የሚገባን ነገር አለ። ጸሎታችን ፍሬ እንዲያፈራ፣ ሕይወታችን ፍሬያማ እንዲሆን ብዙ ጊዜ እንጸልያለን። ነገር ግን ከዚህ ግቢ ስንወጣ ያው ነን። አሁን ትናንትና አመስግኑ ብሎናል። በነገር ሁሉ አመስግኑ፣ የምስጋና እሴቶች፣ የምስጋና ፍሬዎችን፣ የምስጋና ቱርፋቶችን እያለ እግዚአብሔር ሲናገር ነበር። ስንቶቻችንን ከዚህ ወተን ያጉረመረመ ገና ከዚህ ቤት ሳንወጣ እፍ ያለ ጠላት ምን ጊዜም ቢሆን ከፍታችንን አይወድም፣ መባረካችንን አይወድም፣
እዚህ ጋር መታሰቡን ሊያስባችሁ ተነስተዋል። የእግዚአብሔር ቤት ሊሰራ ነው። ከምርኮ ነፃ ወጥተዋል። ነገር ግን እግዚአብሔር ከነሱ የሚጠብቀው ነገር አለ። ይኸውላችሁ ምንም ቢሆን በየትኛውም መንፈሳዊ ከፍታኑን 40 ቀን እንጹም፣ ዓመቱንም እንጹም፣ እግዚአብሔር ከኛ ህይወት የሚፈልገው ነገር አለ። ከኛ ህይወት የሚጠብቀው ነገር አለ። በዚህ ባህሪው አይደራደርም እግዚአብሔር። ወገኖች እግዚአብሔር እድል ሰጥቶናል ሊያድነን። ክብር ለጌታ ይሁን። ስለ እግዚአብሔር ክብር ስጡ ባካችሁ። እድል ሰጥቶናል። እኔ ሁል ጊዜ በእግዚአብሔር ፊት ስጸልይ መንፈሴ ይፋፋል። ነገሩን እረሳለሁ። በሚያስረሳ ክብር ያገኘኛል። እድል ነው ይሄ ወገኖች። ይሄ ነገራችን መራገፉ ወይንም ከላያችን ላይ መውደቁ ሳይሆን በእግዚአብሔር ፊት መሆን እድል ነው። ነገር ግን ይህንን ሁሉ ጸጋ ተቀብለን እግዚአብሔር ከኛ የሚጠብቀው ነገር አለ። እሱን ላሳያችሁ። እግዚአብሔር መልእክት በብዙ እንዳለፈ አውቃለሁ። ምንድነው የሚለው? እዚህ ምዕራፍ 7 ላይ የሚያስጠነቅቃቸው ነገር አለ። ምዕራፍ 7 ቁጥር 8 ላይ የሰራዊት ጌታ እግዚአብሔር እንዲህ ብሎ ተናግሯል። እውነተኛ ፍርድ ምን በሉ ፍረዱ። መታሰብስ ትታሰባላችሁ። በታሰባችሁ ጊዜ እግዚአብሔር በጎበኛችሁ ጊዜ እግዚአብሔር ነገራችሁን ሲያስብ እውነተኛ ፍርድ ፍረዱ። እግዚአብሔር ጻድቅ ፈራጅ ስለሆነ፣ እግዚአብሔር እውነተኛ ዳኛ ስለሆነ እውነተኛ ፍርድ፣ እውነተኛ ንግግር ወገኖቼ እግዚአብሔር የሚወደው መንገድ ነው ይሄ። እርስ በርሳችሁ እውነተኛ ፍርድን ፍረዱ ይላል። ለወንድማችሁ ለወገናችሁ አታድሉ። እግዚአብሔር ምንድነው? ጻድቅ ስለሆነ፣ እግዚአብሔር እውነተኛ ዳኛ ስለሆነ ወገኖች እንዲጸልየን አንዳንድ ሁኔታዎች እኛ ጋር ሲመጡ እውነትን በመናገር ያለ ማድላት በወንድሞች መካከል በቅዱሳን ማህበር በመንሰራበት ስፍራ ሁሉ እውነትን መናገር አለብን። እንደዛ ነው የሚለው። እውነተኛ ፍርድ ፍረዱ። አሜን ትላላችሁ? አታድሉ እንደማለት ነው። እግዚአብሔር የሰውን ፊት አይቶ አያደላም። ከሚገርማችሁ ነገር አያደላም። እውነትን ተናግሮ የመሸበት ማደር ይላሉ የድሮ አባቶቻችን እናቶቻችን። በቃ አንዳንዴ በዚህ ዘመን እውነትን የሚናገር ሰው መጠጊያ የለውም። በቃ አስመሳይ የሆነ ሰው ነው ሁሉ ጊዜ የሚጨበጨብለት። እውነት ተናጋሪዎች ይፈራሉ። ወደ ማህበር እንዳይገቡ አይፈለጉም። ደፋር ነው ይባላሉ። እሱ ዘርጣጭ ነው ይባላሉ። እንዲህ ስላችሁ ያገኛችሁትን ተናገሩ እያልኩ አይደለም። እንደ እግዚአብሔር ቃል እውነተኛ የሆነ ፍርድ እግዚአብሔር ከቅዱሳን ይፈልጋል። አድሎ የሌለበት። አንደኛው እውነተኛውን ፍርድ ፍረዱ። ከዚህ ስትወጡ እውነተኞች ሁኑ። እግዚአብሔር እውነተኛ አምላክ ነው። እየሰማችሁኝ ነው? ቅዱሳን በደንብ እየሰማችሁኝ ነው? ብዙ ጊዜ ጸሎታችን አየር ላይ የሚቀረው ፍሬ አልባ የሚሆነው ይሄን ግንዛቤ ስለሌለ እግዚአብሔርን በምንም ሁኔታ እውነተኝነቱን መሻር አንችልም። ቅርታ አድርጉልኝ፣ በጣም በትህትና ነው የምናገረው። እውነተኛ ዳኛ ነው። ፊትን አይቶ አያደላም፣ ልብን አይቶ ያደላል። አሜን። እኔ ይሄ ባህሪው ደስ ይለኛል። የእግዚአብሔር ባህሪ በጣም የሚያስተማምነኝ ባህሪው ይሄ ነው ወገኖች። ሰው ላይረዳችሁ ይችላል፣ እግዚአብሔር ግን ልባችሁን ያያል። አሜን። ሰው ውጫችሁን አይቶ እንትን ሊል ይችላል፣ እግዚአብሔር ግን ውስጣችሁን ያያል። ሰው የፈረደበትን ሰው ይሄ ደፋር ልጄ ቀን ነው ይላል። ሃሌሉያ። ይሄ ትሁት ጨዋ እያለ ይናገራል። ስለዚህ እጅ ጭነን ጸልየንላችኋል፣ ለኛም ባርካችሁናል። ከዚህ በኋላ ከኛ የሚጠበቀው እውነተኛ ንግግር ነው። ሌላው ቸርነትንና ምህረትን ለወንድሞቻችሁ አድርጉ። አጠገባችሁ ላለው ሰው ይቅርታ አድርጉልኝ፣ ምን አይነት ደፋር እንዳትሆን እንጂ በጣም ንፍጎች ነን። በቃላት ድርደራ በጣም እንችላለን። ቃላት መደርደር በጣም እንችላለን። በቃላት ብቻ ቀርተናል። እግዚአብሔር ደግሞ ተግባር ይፈልጋል። ቸርነትን
ምህረትን። ስንቶቻችሁ ይሆን እዚህ ጉባኤ ውስጥ ቂም ይዛችሁ ጸሎት ልትጨርሱ የተዘጋጃችሁ? ጥላቻ ይዛችሁ ጸሎት ልትጨርሱ የተዘጋጃችሁ? እየተገፋፋችሁ ጸሎት ልትጨርሱ የተዘጋጃችሁ? እግዚአብሔር አይሁንባችሁ። አሜን። አያችሁ፣ አንዳንዴ የደነደነ ልብ በጣም ከባድ ነው። መንፈሳዊ ልምምድ የለመደ ልብ፣ የተሻሸ ልብ፣ ከእግዚአብሔር ጋር ከመንፈሱ ጋር መተሻሸት የለመደ ልብ ምንም አይደለም። እየገደለም እልል ይላል፣ እየጨፈለቀም እልል ይላል፣ እያሳዘነም እልል ይላል፣ ለሰው እያለቀሰበት። እግዚአብሔር ከዚያ ያርቀን። አሜን። እያልኳችሁ ያለው ልብ በሉ፣ እግዚአብሔር አስቦናል ነው። ሃሌሉያ። የታሰበ ሰው ምንድነው ነው? ምህረትን፣ ቸርነትን። እጆቻችሁን አንሱ፣ ልባርካችሁ። በእውነት እግዚአብሔር በቸርነት ይሙላችሁ። እግዚአብሔር በምህረት ይክነናችሁ። እግዚአብሔር ቸርነትን ያብሳላችሁ። እንደ ፓስተር እንደ አገልጋይ ደስ ብሎኝ የምናገረው ይሄ ቃል ይናገራል እግዚአብሔር። 8 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አባቶቻችሁ እጅግ ባስቆጡኝ ጊዜ ክፉ ነገር ለማድረግ እንዳሰብኩ እንዳልተጸጸትኩ ይላል የሰራዊት ጌታ እግዚአብሔር። እንዲሁ ዳግመኛ ለኢየሩሳሌምና ለይሁዳ ቤት በዚህ ወራት በጎነትን አደርግ ዘንድ አስቤያለሁ። መልካም ሐሳብ አለኝ፣ ግን አታዛቡ ፍርድ፣ ግን ቸርነትና ምህረት አድርጉ። እዚህ ጋር ነው እየተናገረ የምትሰሩልኝ ነገር ይህ ነው ይወላችሁ ይነግራችኋል። አሁን ከናንተ የሚጠበቀው ነገር ይህ ነው። አሁን ከዚህ ከጸሎት መልስ ስትሄዱ ምናልባት ያሳዘናችሁት ያዘነባችሁ ሰው ምናልባት ያዘናችሁበት ሰው ካላችሁ ሂዱና ይቅር ብያለሁ ትቻለሁ በሉ። ደስ ይላል ስብከቱ። ደስ ያለው ሰው ስለ ጌታ ከበር ያምጣ። እንደው በጌታ ፍቅር የምለምላችሁ የማንም ዕዳ አይኑርባችሁ። አሜን። ታችሁ ቀነሰ አሜን በለዋ። የማንም ዕዳ የህሊና ንጽህና እንዴት ደስ ይላል! የአእምሮ ንጽህና እንዴት ደስ ይላል! ምንድነው የሚላቸው? የምትሰሩልኝ ነገር ይህ ነው፣ እያንዳንዳችሁ ከባልንጀራቸው ጋር እውነትን ተነጋገሩ። አትሸንግል። የምታምነውን የምታምኙን ነገር ተናገሪ። እግዚአብሔር ቃል መዝሙረ ዳዊት ላይ እንዲህ ይላል፣ ወንድሙን በሽንገላ ሰላም ከሚል አድነኝ ይላል። አስጠኝ ነው የሚለው። በጣም ሽንገላ ክፋት አለው። ሽንገላ መጥፎ ነው ወገኖች። ሸንጋዮች አቅም የላቸውም። ሸንጋዮች ጉልበት የላቸውም። ሸንጋዮች በጽድቅ ፊት አይቆሙም። እውነት ተናጋሪዎች በጨለማ ዘመን ክፉ በመጣ ጊዜ ያመልጣሉ። አሜን። ደም አፍሳሹና ሸንጋዩን ሰው እግዚአብሔር ይጸየፋል ይላል። ደም አፍሳሹንና ሸንጋዩን ሰው እኩል ነው ያደረገው። አንዳንድ ሰዎች እየሸነገሉ ሰውን ይገላሉ። እውነት ነው የምላችሁ። ጀርባ መታ እያደረጉ አይሁንብን። አሜን። እግዚአብሔር ከኛ የሚጠብቀው ከባልንጀሮቻችን ጋር እውነትን መነጋገር፣ እውነትን ከእግዚአብሔር ጋር ሰዎች ጋር ከወንድሞቻችን ጋር ከእህቶቻችን ጋር እውነትን መነጋገር። እግዚአብሔር ይህን ጸጋ ይጨምርልን ይላላ። እርስ በርሳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ፣ በበር አደባባይም የእውነትን የሰላምን ፍርድ ፍረዱ። ሁላችሁም በባልንጀሮቻችሁ ላይ ክፉ ነገር በልባችሁ አታስቡ። አያችሁ፣ እውነት ተናጋሪዎች ሐሳብ የላቸውም። እውነትን የሚናገሩ ሰዎች ሌላ ቆሻሻ ነገር የላቸውም። ይናገራሉ፣ ይጨርሳሉ፣ አለቀ። ከጀርባ አይሰሩም። እውነትን ተነጋገሩ። የምናመልከው አምላክ የእውነት አምላክ ነው። እግዚአብሔር እንዲህ ነው የሚላችሁ፣ እውነትን ተናገሩ። የምናመልከው አምላክ ታማኝ አምላክ ነው። የምናመልከው አምላክ የምህረት አምላክ ነው፣ ቸር አምላክ ነው። እውነት ከሆነ እውነት በሉ፣ አዎ ከሆነ አዎ በሉ። አሁን አንደበታችን ረክሷል አይደለም፣ ተቀድሷል፣ ንጹህ ነው። በዚህ አንደበት እልል ስንል ውለናል። ውስጣችን አሁን ቢፈልቅ
የእግዚአብሔር መንፈስ ስራ ነው የሚፈልቀው። አሜን። ምናገር እውነት ነው። ስጋችን ተቀድሷል። እርግጠኛ ነኝ የእግዚአብሔር መንፈስ አግኝቶናል። የሐሰትን መሐላ ሐሰትን አትናገሩ። ላስባችሁ ነው፣ ልመለስ ነው፣ ቤቴ ሊሰራ ነው፣ ክብር ሊመጣ ነው፣ የእግዚአብሔር እጅ በምድራችሁ ላይ ሊያልፍ ነው። ቢያንስ የኪዳን ሕዝቤ እናንተ ሐሰትን አትውደዱ፣ የሐሰትን መሐላ አትማሉ። ይህን ነገር እጠላለሁ ይላችኋል ጌታ። እጠላለሁ፣ አስመሳይነትን እጠላለሁ፣ ሽንገላን እጠላለሁ። ነገር ግን እኔ አስቤያችኋለሁ። የእግዚአብሔር ምሕረት ተመልሶልናል። እኔ እውነቴን ነው አምናለሁ እግዚአብሔርን። አንድ ነገር በምድራችን ላይ ይሆናል የሚል አሜን ይበላ። በእነዚህ 4 ጸሎት እግዚአብሔር ጣልቃ ገብ ይሆናል። አሜን። እግዚአብሔር ጣልቃ ገብቶ ሆኖ ያስበናል። በጣም የሚያስፈራ ነገር አለ፣ የሚያስደነግጥ ነገር አለ፣ ለንግግር የማይመች ለፍርድ የማይመች ነገር አለ። እውነቱና ውሸቱ ተቀላቅሎብናል። እግዚአብሔር ግን ያስበናል። አሜን። መጽሐፍ ቅዱስ ውስጥ እግዚአብሔር ያሰባቸው በሚያስደንቅ ሁኔታ የጎበኛቸው ሰዎች እንዳሉ ይናገራል። ለምሳሌ ያህል ዘፍጥረት ምዕራፍ 21 ላይ እግዚአብሔር እንደተናገረ ሳራን አሰበ ይላል። እግዚአብሔር ምን አለ? እንደተናገረ የዛሬ ዓመት እመጣለሁ ብሎ ተናግሮት ነበር ለአብርሃም። ሳራ ወንድ ልጅ ታገኛለች ብሎ ነበር። አሰባት። የሐዘኗን ቀንበር ሰበረ። ልቧ በሐዘን ተሰብሮ ነበር። ልቧ በእጦት ተጨንቆ ነበር። ፍርሃት ነበረባት። ተስፋ መቁረጥ ነበረባት። ግን የኪዳን ሰው ናት። ወገኖቼ እነግራችኋለሁ፣ ብዙ ዘመን ኪዳን እያላችሁ የእግዚአብሔር ንግግር በእጃችሁ እያለ መተማመኛ ነገር እያላችሁ የሐዘን ሰዎች ሆናችሁ እግዚአብሔር ያስባችኋል። ስለ ጌታ ክብር አምጧ። ያስባል ጌታ። እግዚአብሔር እንደተናገረ ሳራን አሰበ። በተናገረው ወራት ወንድ ልጅን ሰጣት ይላል። ከዛ በኋላ ግን እሷ በአብርሃም ላይ ስትናገር ያሳያል። በጣም ተበሳጭታ ስለነበረ ሳራ ጡት እንደምታጠባ ለአብርሃም ማን በነገረው አለች። እንደዛ አትበሉ። እግዚአብሔር ሲያስባችሁ እግዚአብሔርን አመስግኑ። እግዚአብሔር ሲጎበኛችሁ እግዚአብሔርን አመስግኑ። ያደረገው እሱ ነው በሉ እንጂ ዛሬም እኮ ጌታ አስቦኛል እያላችሁ አትውረግረጉ ማለት ነው። ሌላው ደግሞ መጽሐፍ ቅዱሳችን ላይ ይናገራል። ሐና አምርራ በጸለየች ጊዜ፣ በጣም አዝና በጸለየች ጊዜ እግዚአብሔር አሰባት ይላል። ሕልቃናም ባሏ ሐናን አወቃት፣ እግዚአብሔር ሐናንም አሰባት ይላል። ከዛ በኋላ መዘመር ጀመረች። ቀንዴ ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ፣ በማዳኑ ደስ ብሎኛል፣ እንደ እግዚአብሔር ያለ ማንም የለም አለች። ስራውን መዝኖ የሚያደርግ አምላክ ነው አለች። ሃሌሉያ። እህቴ ሆይ በአንቺ ነገር ላይ በአንተ ነገር ላይ የሆነው ነገር ተመዝኖ ነው፣ እንዲሁ ከገደብ ውጭ አይደለም። እግዚአብሔር ስራውን ይመዝናል አለች። አትኩሩ፣ በትዕቢትም አትናገሩ፣ እግዚአብሔር አዋቂ ነው አለች። ሃሌሉያ። እስቲ እግዚአብሔር አዋቂ ነው በሉ እስቲ ተናገሩ። እግዚአብሔር አዋቂ ነው በሉ እስቲ። ወንድሜ እህቴ፣ ሁሉ ጊዜ ወደ እግዚአብሔር ቤት ጸሎት ሲባል እየመጣችሁ በእግዚአብሔር ፊት የምትወድቁ በጣም ስለናንተ እግዚአብሔርን ያመሰግናል። በእውነት እኛ ብዙ ነገር አንጠራም። ታያላችሁ፣ ማስታወቂያ አንለጥፍም፣ ፖስተር አንለቅም፣ ዩቲዩብ ላይ እንትን አንልም። ነገር ግን መታችሁ በእግዚአብሔር ፊት ሁሉ ጊዜ ትወድቃላችሁ። ችግሩ አለ። እግዚአብሔር ነቀፌታችንን ያስወግድልናል። በእውነት እላችኋለሁ በጌታ መንፈስ ሆኜ አትከስርም። ዛሬ የዘራኸው ዘር ይበቅላል። ሃሌሉያ። ዛሬ የዘራሽው የእንባ ዘር በቅሎ ታያዋለሽ። እስቲ ሆኖልኛል እንደዚህ አውቀዋለሁ ጌታን የምትሉ እስቲ ለጌታ ክብር አምጡ። ሃሌሉያ። ያስባል ጌታ ያስባል። እንኳን በእግዚአብሔር ፊት እንደዚህ ጸልየን ቀርቶ ሳንጸልይም እሱ አሳቢ ነው።
እና ሐና አሰባት፣ ጌታ አሰባት ይላል። በምንም ነገር ውስጥ ሁኑ፣ አንድ እውነት ልንገራችሁ፣ እዚህ አደባባይ ላይ ሆኜ በእግዚአብሔር ፊት ያቀረባችሁት እንዲያም ሆነ እንዲህ ይፈጸማል፣ ይሆናል። አሜን። መሆኑ አይቀርም እህቴ ሆይ፣ አይቀርም ወንድሜ ሆይ። የእንባህን ዘር እግዚአብሔር ያሳጭድሃል። የእንባሽን ዘር እግዚአብሔር ያሳጭድሻል። እግዚአብሔር ከንቱ አምላክ አይደለም። አሜን። እውነተኛ አምላክ። ሁለተኛ ዜና መጨረሻው ላይ እና መጽሐፈ ዕዝራ መጀመሪያ ላይ በኤርምያስ አፍ እንደተናገረ እግዚአብሔር የኢየሩሳሌምን ቅጥር አደባባይ ሊሰራ የቂሮስን መንፈስ አስነሳው ይላል። ኤርምያስ ከዓመታት በፊት 70 ዓመት በተፈጸመ ጊዜ እጎበኛችኋለሁ ብሎ ተናግሮ ነበር። ቤቴ ይሰራል ብሎ ተናግሮ ነበር። የጠበቁት ሳይሆን ባልጠበቁት አቅጣጫ እግዚአብሔር መጣ። ቂሮስ የተባለውን የአሕዛብ ንጉሥ ልቡን አስነሳ። እግዚአብሔር ሲያስበን ከየት አቅጣጫ እንደሚመጣ አናውቅም። ስለኛ የሚሟገት፣ ስለኛ የሚከራከር፣ የኛን ነገር የሚሰራ እግዚአብሔር ያስነሳል። አሜን። በፍጹም እንደዛ አይነት ትንቢት የለም። እግዚአብሔርን ምን አደረክ፣ ለምን እንዲያደረክ የሚለው የለም። መንፈሱን ቀሰቀሰው ይላል። ዛሬም ያንቺን ነገር ሊሰራ እግዚአብሔር በእንቅስቃሴ ላይ ነው። በእንቅስቃሴ ላይ ነው ወንድሜ ሆይ። ያንተ ነገር ከንቱ አይሆንም። ያንቺ ነገር ከንቱ አይሆንም። እና እንደተናገረ በኤርምያስ አፍ እንደተናገረ የነቢዩን ቃል ያጸና ዘንድ እግዚአብሔር አስነሳ። ዛሬ ህልም ብሎባችኋል። ሁላችንም ጋር የሚደርስ ነገር ነው። አንዳንዶቻችሁ እየጸለያችሁ ተስፋ እየቆረጣችሁ ይሆናል የምትጸልዩት። እግዚአብሔርን ስለምትመሩ እግዚአብሔር ይህን ነገር ይሰማኛል፣ እግዚአብሔር ይህን ነገር ያደርግልኛል፣ ከምንሰማው ነገር ከምናየው ነገር እግዚአብሔር ካለ ሲያስብ የሚከለክለው ነገር የለም። ተው የሚለው ነገር የለም። በምንም አይነት ምክንያት እግዚአብሔር ነገርሽን ይሰራዋል። አሜን። ምድርን ያስባል እግዚአብሔር ይላል እንዲላል ቸር ነውና ምሕረቱ ለዘላለም ነውና እኛን በመዋረዳችን ምን ብሎናልና አስቦናልና ይላል። 135 ላይ ነው መሰለኝ። አስቦናል። እግዚአብሔር የሚያስብ አምላክ ነው ወገኖች። እግዚአብሔር ሲያስበን ግን በእንደዚህ አይነት የእግዚአብሔር ምሕረት ወደ ቤታችን ወደ ህይወታችን ሲመጣ ግን እኛ ደግሞ ልንሆን የሚገባን ነገር አለ። ቀደም እንዳልኳችሁ እውነተኞች፣ ታማኞች፣ ሸንጋይ ያልሆነ ህይወት ሊኖረን ይገባል። እግዚአብሔር የተባረከ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ቀንጆቻችሁን አንሱና እግዚአብሔር ያስባል በሉ እስቲ። እስቲ እንደገና ያስባል በሉ እስቲ። ድገሙ። ያስባል በሉ እስቲ። ደግሞ ለራሳችሁ አስቦኛል በሉ እስቲ። ክብር ለጌታ ይሁን። ሃሌሉያ። ካጨበጨብን በደንብ እናጨብጭብ። ሃሌሉያ። መጨረሻ ላይ የምናገረው ሁላችንም እግዚአብሔር በክርስቶስ ኢየሱስ አስቦ ወልዶናል። ታስበን እግዚአብሔር ተጨንቆ እንደማለት አይደለም። ሆን ብሎ አውቆ አስቦ እግዚአብሔር ልጆቹ አድርጎናል። ደስ ይበላችሁ። የእግዚአብሔር መንፈስ የሚለኝ ይሄን ነው። አስቤያችኋለሁ። ታስባችኋል። ነገራችሁ ታስቧል። አገልግሎታችሁ ታስቧል። ቤታችሁ ታስቧል። ምድራችሁ ታስቧል። ቢዝነሳችሁ ታስቧል። ሃሌሉያ ሃሌሉያ። አስቦኛል የሚል ለጌታ ክብር ያምጣ። ጃላ ባርካታ ላባጃላ ቦራላባሽ እግዚአብሔርን እጅግ አድርገን እናመሰግናለን። ሲቆመን እንጸልያለን። ሃሌሉያ